السلام عليكم ورحمة الله وبركاته ዛሬ ደግሞ እንደምታዩት የምንገኘው ከዶሮ ሸሪካ ወይም ዶሮ የሚሰሩ ልጆች ነው። ዛሬ ብቅ ብዬ በዚህ መልኩ እያየሁ ነው ያለሁት። በአጋጣሚ በጭነት ምክንያት ነበርና የመጣሁት። እንደምታዩት ማሻአላህ ተባረከላህ ጫጩት እንደዚህ በማሽን ተፈልፍለው ውጪ ላይ ወጥተው ቢያንስ አሁን እነዚህ ወደ 21 ቀን ምናምን ይሆናቸዋል እያሉ ነውና በዚህ መልኩ ነው ጫጩት ተፈልፍሎ ወጣት ስራ ተሰማርቶበት ይገኛል ማለት ነው። በነገራችን ላይ የዶሮ ስራ ቀላል ነገር ይመስለና እሱ ግን ከባድ ነው። ሌላ ደግሞ ላሳያችሁ። ማሻአላህ ተባረከላህ እነዚህ ደግሞ በጣም የተለዩ ሌላ አይነት ናቸው። ለሌላ ቦታ ተጭነው እየሄዱ ነው። አሁን በመንግስት ደረጃ አንጡ ተብለው ተጭነው ሊሄዱ ነው። እንደምታዩት መልካቸው ሌላ አይነት ነው። ይሄው በዚህ ካሳ 35 ዶሮ ባንድ 35 ዶሮ ባንድ እየታሸጉ መኪና ጋር ልንጭናቸው ነው ማለት ነው። እና ፋሚሊ ከሳውዲ አረቢያ ማአታችሁ ምን ስራ ለምትሉ ወጣቶች በነገራችን ላይ መንቀሳቀሻ እስከ 2 ሚሊዮን ብር ወይም እስከ 1 ሚሊዮን 600 ምናምን ሺህ ብር ያላችሁ ወጣቶች ይሄን የስራ እድል ተሰማርታችሁ ብትሰሩበት ውጤታማ እንደሚያደርግ ነው ከነሱ ጋር ያገኘሁትና መረጃውን። እንደምታዩት ግን ስራው ትንሽ አድካሚ ነው። ሽታ አለው። ዶሮቹ ሲታመሙ ክትባት አላቸው። እንደገና ምግብ በፍጹም ማነስ የለበትም ማለት ነው። ቢያንስ እኒህ ዶሮች አሁን የምታዩቸው ከተፈለፈሉ 40 ቀናቸው እያሉ ነው። 1 ወር ከ10 ቀናቸው ማለት ነው። እንደምታዩት ግን በጣም ትላልቅ ሆነዋል። በመንግስት ደረጃ ተፈልገው አሁን በመኪና ጭነን ልንወስዳቸው ነው። እንደዚህ እየታነቁ እየታሸጉ ያሉት በዚህ እንደምታዩት በዚህ ማለት ነው። እየተቆጠሩ ነው እዚህ የሚገቡት። ግብርና ይፈልጋቸዋል። ለወጣት የስራ እድል እየፈጠረ እያከፋፈለ እንደዚህ እንትን እያላቸው ነው ማለት ነው። እየገዟቸው ማለት ነው። እና የዶሮ ስራ የምትፈልጉ ወጣቶች በዚህ መልኩ እነዚህ ወጣቶች ወደ ሳውዲ አረቢያ ተሰድተው ማይተውት ከሀገራቸው ማዕተው ግን የተወሰነ መንቀሳቀሻ ካለ እንደዚህ አይነት ስራ ተሰርቶ መለወጥ ይቻላል የሚል መረጃ ነው ከነሱ ጋር ያገኘሁት ማለት ነው። በነገራችን ላይ የስራውን እድል ስጠይቃቸው ንብም እንደዚህ በብዛት ቀፎ የሆነ ጫካ ውስጥ ቦታ ተዘጋጅቶለት እንደዚህ ያረባ የተንከባከበ በጣም ውጤታማ ነው እያሉ ነው። እነዚህ የምታዩቸው ዶሮዎች ከ4000 ምናምን በላይ ናቸው በአጠቃላይ ማለት ነው። ለ5100 ምናምን የጎደላቸው ምናምን ነው ያሉኝ። እንደምታዩቸው ግን በጣም ትላልቅ ሆነዋል። በጣም ብዙ ናቸው አቅም በላይ ይህ ሁላ ዶሮ። እንደገና ደግሞ እንደምታዩት ከውጭ ወጡም አሉ ትላልቅ ቀይ። እነዚህ ግን ይለያሉ፣ በጣም አድገዋል። አሁን እነዚህ ዶሮች ከተፈለፈሉ 40 ቀናቸው ነው ለማለት ይከብዳል እኮ ወላሂ በጣም ነው ያደጉት። የሚበሉት ነገር ማለት ነው ይሄ ፉርሽካ፣ የዶሮ ፉርሽካ ራሱን ይቻላል እነሱ የሚበሉት ማለት ነው። ያንን ከበሉ በቃ በጣም ነው የሚያድጉት። በነገራችን ላይ ያው መድኃኒት ተቀሞ ስለሚሰጡ መሰለኝ። ግን እንደምታዩት ቦታው ጠቧቸዋል። አሁን በአጠቃላይ የተወሰነ ጭነን ልንወስድ ነው። በአጠቃላይ ይሸጣሉ እያሉ ነው ዶሮቹ ማለት ነው። በቃ ከዛ ደግሞ በማሽን ተፈልፍለው ደግሞ ይመጣሉ፣ ደግሞ ይገባሉ። በ40 ምናምን ቀናቸው ደግሞ ይሸጣሉ እንደዚሁ ማለት ነው። እና ስራው አድካሚ ቢሆንም ግን ትልቅ ውጤት ያለው ስራ ነው። በነገራችን ላይ እንደምታያቸው 3 ወጣቶች ናቸው በዚህ ስራ ላይ ተሰማርተው እየሰሩ ያሉት ማለት ነው። በጣም አቅም በላይ ብራማ ናቸው። ብር እየሰሩባቸው ነው። ግን ያው ስራው እንደምታዩት አድካሚ ነው። ደግሞ ህፃኖቹን እዩ። እኒህ የቀይ አንፈጥ ይባላሉ። እነዚህ ደግሞ በጣም ውድ ናቸው አሉ አቅም በላይ። እንደምታዩቸው ደግሞ እነዚህም ከ4000 በላይ ናቸው ህፃኖቹ። እነዚህ እንደምታዩት ወደ 21 ቀናቸው ከተፈለፈሉ እያሉ ነው። ግን አድገዋል ማሻአላህ ተባረከላህ። ካሁን በኋላ 21 ምናምን ቀን ከሆናቸው በኋላ ደግሞ ልክ እንደነዛ ይሆናሉ ማለት ነው። የሚመጡት ከማሽን ተፈልፍለው የአንድ ቀን እንደ ዛሬ ተፈልፍለው እንደ ነገ ነው የሚመጡት ወደዚህ ማለት ነው። ይሄ ቦታው እንደምታዩት መንግስት አላገዛቸውም። በራሳቸው ወጭ ነው ሁሉንም፣ ቤቱንም ጫጩቶቹንም ማሞቂያ ምናምንም አለ። ህፃኖች በጣም ህፃን ሲሆኑ በመብራት ማሞቂያ ያስፈልጋቸው። እንደምታዩቸው በጣም ብዙ ናቸው። ምግብ ይበላሉ። በጣም ነው የለመዱት ማለት ነው። በነገራችን ላይ እነዚህ ትናንሾቹ እንትን ያስፈልጋቸዋል። ምግብ ሲበሉ እንትን እንዳይላቸው የተወሰነ ውሃ ይነካላቸውና በደንብ እንዲጠቀሙት ይደረጋል። እንደምታዩቸው በጣም ብዙ ናቸው።
ግማሾቹ ተንቆርፈዋል። ምግብ የበዛባቸው ያመማቸውም ካሉ ይከተባሉ፣ መርፌ ይወጋሉ። በጣም ገርሞኛል። ከምን ጫጩት እንደዚህ እንጃ በቃ የዚህን ያህል እንትን መሆኑን አላውቅም ነበር። የዶሮ ስራ በካሳ ተጭነው ከመኪና ይጫናሉ። ከዛ ከሚፈልጉበት ቦታ ሲደርስ ደግሞ ተዘርግፎ ካሳውን ይዘው ይመለሳሉ። እነሱም ሲገዙ እንደዛው በመኪና ጭነው ወስደው የራሳቸውን ዶሮ በዛ ይዘው ይመጣሉ ማለት ነው። ይሄን ይመስላል እንግዲህ እንደምታዩት። ይሄ ደግሞ ብዙ ከካሳው አስገቧቸው። እስኪ ካሳውን እንቆጥረዋለን ደግሞ ማለት ነው። በጣም ብዙ ካሳ ነው የምንጭነው። ወደ 19 ነው 21 ካሳ ይጫናል እያሉ ነው። እንደምታዩት ዶሮቹ እየታነቁ ነው፣ እያነቃቸው ነው። አንዳንድ እግራቸው ነው ንቅ 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 አድርጎ የሚይዛቸው። ከአንዱ ካሳ 35 ዶሮ ነው የሚገባው። ይሄን ይመስላል። ወጣቶች እንግዲህ ምን ልስራ ብሎ መቸገር ካሁን በኋላ ያቆማል። ሁሉም በየሀገራችን የስራ እድላችንን መጠቀም አለብን። ቁጭ ብለን ጊዜ ከመግደል እንደዚህ አይነት ስራ እየሰሩ መለወጥ ይቻላል። እንደምታዩት የዶሮቹ ብዛት በአይነት እነዚህ የሆነ ጅግራ ነው ቆቅ የሚመስሉት እንደዛ ነው መልካቸው። ቀያዮች ደግሞ አንፈጦችም አሉ። እነዛ ገና ትናንሽ ናቸው። ትላልቆቹ ነበሩ አድገው ሽጠን ነው አሉ። እነዚህን ደግሞ ለግብርና ነው። ግብርና ለሰፈሩ ወጣቱን በማህበር አዘጋጅቶ የዶሮ ስራ ሸሪካ ከፍቶ እነዚህን ወስዶ ያከፋፍላል ማለት ነው። ሲኤንጂኦ እንደ ድርጅት ማለት ነው። ግን እኔ በጣም የገረመኝ በነገራችን ላይ እኔ ትንሽ ስራውን ስለማላውቀው መሰለኝ ሽታ በጣም ሸቶኝ ልቤን ዘግቶኛል አሁን ማለት ነው። በጣም ብዙ እኮ ናቸው። እስኪ ሀሳብ አስተያየታችሁን የዶሮ ስራ እንዴት ነው ብላችሁ ለምትጠይቁ ልጆች እኛም ብታናግሩን በኮመንት ከሳውዲ አረቢያ የተወሰነ እንደው በቀላሉ አሁን እነሱ ያሉኝ ለቻለ እስከ 2 ሚሊዮን ካልቻለ እስከ 1,600,000 ብር ያለው ሰው እኒህን ስራ ምርጥ አድርጎ ሰርቶ መለወጥ ይችላል። መለወጥ የሚጀምረው ግን በነገራችን ላይ ከ40 እና ምናምን ቀን በኋላ ነው። ዶሮ ሲመጣ 4000 ዶሮ ታዞ ቢመጣ በቀላሉ 300 400 ጫጩት ይሞታል አሉ። ግን የነዛን ሂሳብ እኒህኞቹ ስለሚያካክሱት ምንም ችግር የለውም። በነገር እንትን በትንሹ ግን ከሆነ የሚያመጡት ሁሉም ሊሞቱ ስለሚችሉ ኪሳራ ነው። በብዛት ይመጡና ያለቀው አልቆ የሚወጣው ይወጣል። እንደዛ ነው አሉ ስራው የሚሰራው ማለት ነው። እና ፋሚሊ ይህን የዶሮ ስራ ሁላችንም ተስተማርተን በሰው ሀገር ላይ እድሜያችንን ከምንጨርስ በሀገራችን እየሰራን ከዛ ላይ እንቁላል በጣም መጠቀም ይቻላል። ቶሎ ካልተሸጡ እንቁላል ትጠቀማለህ። ቶሎ ከተሸጡልህም ደግሞ አዲስ ዶሮ አንተ ታሳድጋለህ። እንደገና የዶሮቹ ምግብ መቀየር የለበትም አሉ። የእንቁላል እንዲጥሉ የሚያደርጋለ፣ እንዲወፍሩ የሚያደርጋለ። እንቁላል ያኔ እንቁላላቸው ግን እነዚህ የሚጥሉት እንቁላል ልጅ አይሆንም አሉ። ማሽን ላይ ያስገብቶ ልጅ አይሆንም። ያለ አውራ ዝም ብሎ ስለሚወለድ በሞቃትነት የሆነ የሚያበሏቸው ነገር አለ። ያንን ሲበሉ ዶሮቹ ዝም ብለው መጣል ይጀምራሉ አሉ። እና እንቁላሉ ኖርማል ነው ግን ለማስፈልፈል አይሆንም አሉ። ብዙ ደክሟቸዋል። በጣም ከባድ ነው። ካሳው ራሱ ቲምቲም ብሎ የተጫነውና ይከብዳል። ብቻ የተጠናከሩ ነው። ማሻአላህ ተባረከላህ። እንደምታዩቸው እኒህን ወጣቶች በጣም ደስ ብለውኛል። የሰው ልጅ እስቲ ደግሞ ትናንሾቹ ላሳያችሁ። ትናንሾቹ ደግሞ እነዚህ ናቸው። ትናንሾቹም እየተንፈለፈ እስኪ ብዛታቸውን እስኪ እዩ። በጣም ብዙ ናቸው። 4000 ናቸው አሉ እነዚህ ብቻ። እነዚህ 4000 እነዚህ 4000 ምናምን ናቸው በአጠቃላይ